ለወንድም አብርሽን በቀለዋለሁ አለ። ብዙዬ ሀቋን ተናገረች። ቢኒ ምስምሱን የሄርሜላ ወንድም አቀመሰው። የሴት ልጅ ማንነት ያልገባህ በትዳር ላይ ስትጨማለቅ እህት ዝም ያልክ ሰውዬ ዛሬ ምና እንዲያረግህ ምን አገባህ? ከፍቅር ጋር ዘናፈታ እያለ ነው አብርሽ። ምን ታመጣለህ ብሎታል። ብዙዬ ሴቶች ሆምጠጥ ብላችሁ ራሳችሁን አክብሩ፣ አትጃጃሉ። ወንድ ልጅ ከጠገበ ማንም አያቆመውም ብላለች። ቢኒ ግን በጣም ነው የተመቸኝ ዛሬ። ይሄን ቪዲዮ እስከ መጨረሻ ያታችሁ ኮሜንት ጻፉ። ወዳችኋለሁ። ብዙ ቪዲዮ አልጫንኩም፣ የእነሱን ቪዲዮ ነው ያመጣሁት። ጉድ ታያላችሁ ዛሬ። እንዳታስቡት በጭራሽ የመሰላችሁ ሰዎች ግን ወዳን የገባችበት። ስለ ፍቅር ማውራት አልፈልግም። ሳወራ ግን ወዳን የገባችበት ታውቃለች። ውጥንቅጥ ውስጥ እንደነበር ከሁለት ሴቶች መካከል የሚባላና መሀል ላይ በጣም ብዙ ነገሮች እየተፈጠሩ ያሉ ሊስተካከል የማይችል አንዱ ሲባል አንዱ በጣም ውጥንቅጥ ውስጥ እየገባ ህይወት እንደነበረ ታውቃለች። እሷም እዚህ ውጥንቅጥ ውስጥ ልግባ ብላ ነው የገባችው። ፈልጋው ነው፣ አምናበት ነው። ባትሆንና ባታደርገው እንደራሷ እንደመጀመሪያዋ በቃ ከሱ ጋር ህይወት አብቅቷል አይደለም? ያ ህይወት ከተቋጭቷል። ስለዚህ ልጅ ወልዳለች፣ እናት ናት። ሴት ቆፍጠን ብላ ኑሯ መኖር ይቻላል እኮ። ምንድነው ግን በአሁኑ ትውልድ እንደዚህ ነገር አታችሁ መኖር ያቃታችሁ የሆነ ነገር መደገፊያ የምታደርጉት ግን ለምንድን ነው? ታችሁ መኖር ያቃታችሁ ለምንድን ነው? ሴቶቹ ምን ሆናችሁ ነው? ሁላችሁ ምን ሆናችሁ ነው? ግን ልጅነት ነው የያዛችሁ። ሴት ልጅ እኮ እኔ እስከሚገባኝ ድረስ ማለት ነው ለምን በ13 ዓመቷ አታገባም? ሴት ልጅ ካገባች በኋላ ልጅ ከወለደች በኋላ በሳል ሴት ነው የምትሆነው። ነው በ40 ዓመቱም በ50 ዓመቱም የህፃን ልጅ አስተሳሰብ የሚያስበው ወንድ ልጅ ነው እንጂ ሴት ልጅ አግብታ ህይወት ካለች በኋላ በሳል ነው የምትሆነው አይምሯ። እናንተ ጋር ግን ምን እየሆናችሁ ነው? አሁን የማየው ነገር ምንድን ነው? ለምንድን ነው እንዲህ የምትሆኑት? አልገባኝም። ተቆጥቼም በፍቅርም ብዬ በምንም ብዬ ምን ልል እንደምችል አልገባኝም። ገባ የሚለው አይምሯችሁ ላይ አስቀምጣችሁ እንድትቀጥሉ ነበር ነው ያስታረቅኳችሁ። ዛሬ ላይ ግን እየሄዳችሁ ወደ ሶስተኛ ሴት እየሄዳችሁ ይደብራል። በቃ ሩታም ህይወትሽን ኑሪ፣ ሄርሜላም ህይወትሽን ኑሪ። ህይወትሽን እንድትኖሪ ነው በብዙ እንትን እያልኩሽ ነው። ጠኝ ነው ለምን የሆነ ስስ የሆንሽበት ጎን ስለገባኝ ማለት ነው። አደርጉ ደስ ይለኝ ነበር፣ ማድረግ አልነበር። የጠቀሙሽ መስሏቸው ነው በእነሱ እኮ በእነሱ አንቺን ደስተኛ ያደረጉ የጠቀሙሽ መስሏቸው ነው። ግን አልጠቀሙሽም፣ እየጎዱሽ ነው። እነሱ ያልታወቃቸው ነገር ይሄ ነው። ቪዲዮ ይታያል፣ ታያለች፣ ይለቀቃል። ከጅምር ጀምሮ ሲታይ ይሄ ልጅ በግድ እንደተያዘ አይነት ነገር ሲሆን ይደብራል። አልገባቸውም። አሁንም ቢሆን ሴቶች ተረጋጉ፣ ህይወታችሁ ኑሩ፣ ተስተካክላችሁ ኑሩ። ሚላችሁ ሰው ስሙ ብቻ አትስሙ። ይሄ ብላችሁ ህይወታችሁ ኑሩ። ማንም ሰው በእኔ ወንድም ምክንያት እንዲጎዳ አልፈልግም። እንዲህ ባይሆን ደስ ይለኝ ነበር። ኑሩ። እሱም እኮ ይሄ ነገር ደስተኛ ያደረገውም አንድ ሰው ወንድ ልጅ ስኬታማ ሆኖ በትዳሩ ብቁና የሆነ በቃ ትዳር ይዞ ልጅ ወልዶ ተከብሮ በስነ ስርዓት ሲኖር ነው አይምሮ እረፍትም ሰላምም የሚያገኘው። ግን እሱ ያው ወንድ ልጅ አይበስልም ብያቸዋለሁ። አለት ለምን አይሆነውም? አይበስልም ወንድ ልጅ። ዛሬ ሲያሰቃያትና ሲያንገላታት እንደዚህ አይነት ቀመር ውስጥና ጨዋታ ውስጥ ሊያጫውታትና የነጋበጅ ማለት ይሄ ነው እንደተነሳ መቼም አላወኩኝም ነበር። ግን አሁን ላይ አብርሃምን አገናኘኝና እሱን አግኝቼ ማናገርና ማድረግ የምችለው ነገሮች በሙሉ ነው ማድረግ የምፈልግ። እኮ አስረዶች ናቸው እሱም ሁሉ ቤተሰቡ። ስለዚህ ይህ ልጅ ደግሞ ማስረዳት ሳይሆን አሁን ፍቅር በደንብ አድርጋ እያስረዳቸው ነው። ሴት ላይ ሴት መደረም ምን ያክል ህመም እንዳለው ገብቷል። የሰው ህይወት ላይ ጣልቃ መግባት ምን ያክል ህመም እንዳለው እንዴት እንደሚያንገበግብ በደንብ እያስረዳቻቸው ስለሆነ ለእነዚህን አይነት ሰው ተግባር ነው ያስፈልገው። ስለዚህ አብርሃም ደግሞ ከፍቅር ጋር ፈታ እያለ ነው። ስለዚህ አንተ ሊደብር አይገባም። እህት ያደረገችው ነገር ዛሬ ፍቅር መጣን ያደረገችው አቦ ቢኒ እኮ ምስምስ ነው የነገረልኝ እኮ የልቤን ስለተናገረ ነው የመጣሁት። በብዙ ቪዲዮ ነው ሄርሜላ ላይ 10 ሴት ቢደርብ ደስ ይለኛል። አንድ አይደለም 10 ሴት ስለምን አንተ ጋጥ ወጥ ልጅ ናት። እኔ ልንገርህ ያኔ አራስ ሄርሜላ እንድታወራ አልፈልግም። ቪዲዮ ረዛውና ልክ ነው ነገር አራስ ቤት እያለች ሩታ ከባሏ ጋር ምትልከሰከስ ባሏን ይዛ መዝናኛ ቦታ ምትሄድ ሄርሜላን ያኔ የሰው ህይወት ላይ ነው የገባሽው። ውጪ አስፈላጊ ሰው አይደለሽም ስንላት አንተ ምን አልከኝ? እህቴ ካስደስታትና ካፈቀረችው እደግፋታለሁ አልከኝ። አሁንም እኔ ፍቅር ካስደስታትና አብርሽ ጋር መሆን ከፈለገ ላዘል በየመንገዱ እየወለደ ምናምን አንተ ታሳድግለታለህ። ከሄርሜላ ጋር
ከሚሆን 10 ጊዜ ከፍቅር ጋር ሄርሜላን ፈልጋት ይኸውልህ እኔ ነገርኩህ እኮ ቁርጡን ንገራ። እኔ ከሄርሜላ ጋር ከሚሆን 10 ደጋግሞ አብርሃም ከፍቅር ጋር ቢሆን ደስ ይለኛል። ቅዱስ አሁን ነው የምታጭደው የሚለው በቃ የዘራችውን ቀን በቀን ታጭዳለች ሄርሜላ። ህይወት ገብታ እየበጠበጠች ግን ደግሞ የራሷን ህይወት ለማስተካከል ነበር የሷ ህይወት ፍቅር የራሷን ህይወት ለማስተካከል የድሮ ፍቅረኛዋን ለመውሰድ እየሞከረች ነው። ስለዚህ ብዙ የዛሬ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ዛሬ ብዙዬና ደማተዋል ዛሬ ምክር የሚያስፈልግበትን ቦታ ያሽቃብጡ ኖረው ከወንድማችን ህይወት ውጡ። ሄርሜላም ያስታረቅኩሽ እኮ ከሩታ ጋራ የሄር ሶስተኛ ሴት እንድገጥም አይደለም ሩታም ሶስተኛ ሴት እንድገጥም አይደለም። ነገ ያስታረኳችሁ ጠብ ምንም አይሰራም ብዬ እንጂ እናንተ ከወንድም ህይወት እንድትወጡ ነው የምፈልገው። 4 ነጥብ። ሁለተኛ ፍቅር ጋር እንድትደርሱ አልፈልግም። እኔ የወንድሜ ደስታ ነው የሚያስደስተኝ አለች እኮ በቃ አይመለከታችሁም። እንዴት ሆምጠጥ ብላችሁ ህይወታችሁን መኖር ያቅታችኋል እንዴ? ሴት አይደላችሁም እንዴ ሶስተኛ ሴት ለመግጠም የምትሄዱት? ሄርሜላን ብትሆኒ ያስታረኩሽ ሩታ ጋራ ጓደኛ ልትሆኒ ሳይሆን ጠብ ጥሩ አይደለምና ቂማችሁን ፈታችሁ እንድትኖሩ ነው። ሩታም እንደዛው ያስታረኩሽ ከሄርሜላ ጋር እጅና ጓንት ሆነሽ ፍቅርን ለመወቀስ መሄድ ሳይሆን ኑሮሽን እንድትኖሪ ነው ብላ በግልጽ ተናግራለች። እንግዲህ ቪዲዮውን መግቢያ ላይ አይታችሁታል። በጣም የሚገርመው በጣም የሚገርም ንግግር ነው። እስከ ዛሬ ሴቶቹን ሲጫወቱባቸው ነው የኖሩት። የአብርሽ ቤተሰቦች እንዲሰሩ ነው፣ ለትዳር አይፈልጉም። ወንድማቸው እንዲያገባ ትዳር እንዲይዝ አይፈልጉም። የሩታንም ቢሆን በወገንና በኦዲየንስ ብዛት ትዳር ውስጥ አስገብተን ልጅ የወለደችው እንጂ አብርሽ ቤተሰቡ ጋራ የሷ ትዳር ፈልገው አይደለም። ለጥቅም ነው ብዬ የምናገረው እኔ ወድጄ አይደለም። ወደዳችሁም ጠላችሁም ሄርሜላም በዛው ቦታ ላይ ካለችበት ጭንቀትና ካለችበት ህይወት እንድትወጣ ተረገጠች፣ ከሰደበች፣ ተዋረደች። ዛሬ ላይ ግን ብዙዬ ከጎኗ ናት እያላችሁ የምታሽቃብጡ ቶክቶክ ላይ ያላችሁ ህይወቱ ውጪ ከወንድሜ ራስሽ ኑሮ ኑሪ ቆፍጠን በይ ብላታለች። ቆፍጠን በይ ሄርሜላ፣ በእንደዚህ ትዳር የለም። የገዛ ጓደኞችሽ ደግሞ ተጫውተውብሻል። አብርሽን በግድ ያንቺ እንዲሆን አድርገዋል። ነገር ግን እንዳንቺ አይሆንም፣ አይፈልግሽም ብላታለች። በግድ ትዳር የለም። ግዴታ እሱ ካይዘጋጅበት አንቺን ማገናኘት ትክክል አይደለም። ማንነትሽን ነው ያወረዱት ብላ ዛሬ መልስ ሰጥታለች። ዲብም ወንድሜ ትክክል አይደለም፣ ነገር ግን በሚያደርገው ነገር የወንድነት እንትን አይደለም። ነገር ግን ሴቶቹ ቆፍጠን ብለው ከህይወቱ ቢወጡ አንድ ህይወቱን ይዞ ይኖራል። ሴቶቹ ናቸው እያባለጉት ወንድሜን ብለዋል በቢኒ ቤት። የቡታጀራ ዩቲዩበሮች አጀንዳ ስለሌላቸው እንግዲህ መለስ እያሉ ወደኋላ እየቃኙት ነው ያሉት። ሩታና ሄርሜላ ከጨዋታ ውጭ እንዲሆኑ ነው እየተፈረደባቸው ያለው። ሲቀጥል ግን ሩታዬ ቆርጣለች፣ እሷ ወደ አትመጣም ብሏል ቢኒ። ነገር ግን እኛ ደግሞ ድራማዋን ብትሰራ ልጇን ብታሳድግ ከባልና ሚስት አጀንዳ ወጥታ በራሷ ብትመጣ ከብዙ ወንዶች ብዙ ጓደኞች አላት፣ ፍቅር የማይፈልጓት ለጓደኝነት ብቻ የሚፈልጓት ሩታዬ በጣም ብዙ ወደንስ አላት እና ከነዛ ጋር የሆነች ብትሰራ በጣም ደስ ይለናል። ቤት ተቀምጣ ተጣጥፋ እንድትቀመጥ መቼም አንፈልግም። ነገር ግን ብዙዬ ባተናገረችው ግን ጥፍጥፍ ብለው ሴቶቹ እንዲቀመጡ ጀግና ሁኑ፣ ሆምጠጥ በሉ። አንድ ወንድ ቢሄድ አንድ ወንድ ነው እንዳያለው ምንድነው አትለሳለሱ ብላቸዋለኝ። በነገራችን ላይ የእሷን ንግግር እየተቃወምኩ አይደለም። ብዙዬ እኔ የምፈልገው ንግግር ነው የተናገረችው። ሴት ልጅ ስትለማመጥ አልወድም፣ ዝቅ ስትል አልወድም። ወደዳችሁም ጠላችሁም ላይ ጊዜ ውስጥ 3 ሴቶችን መቀያየር ይሄ ልክ ማለት ይሄ ከኛ ስነ ምግባር ውጪ ነው። እኛ ያደግንበት ስነ ምግባር ይሄ አይደለም። እኛ እናት አባታችን ሲያሳድጉን በእንደዚህ አይነት መንገድ አይደለም። ይሄኛው መንገድ ግን እኔ አይደለም። ስለዛ ምናልባት እኔ የሚያልኩት በቃ ከሱ ጋር ማውራትም ብታይ ብትረጋጋ፣ ከሴቶች ትርምስ ብትወጣ፣ በቃ ብቻህን ሆነህ ራስህን ብታይ ሲለኛል። እንደኔ ታላቅ ነው እየነገርኩ ያለው እንዴ እኮ አልችልም። ነገር ግን ቆም ብለህ ራስህን ብታይ ትንሽ እንኳን እኔ ትርምስ ብትወጣ፣ በቃ ብቻህን ሆነህ ራስህን ብታይ በጣም ደስ ይለኛል። ከመጀመሪያም ከሩታ ጋርና ከሄርሜላ እንዲህ እየታገልክ ነበር አይደለ? ያንንም ነገር ትተህ
ሄርሜላም የራሷን ህይወት እንድትኖር ሩታም የራሷን ህይወት እንድትኖር ሁለቱንም እንግዲያው በየግል ነግሬያቸዋለሁ። በቀደም የሄርሜላን ማግኘት አልቻልኩኝም፣ ግን ሚኪን ጠርቼው ራሱ በቃ አሳረፋት ህይወቷን የራሷን ትኖር አልኳት። ሩታን ደግሞ ራሷ ላይ አግኝቼ ህይወትሽን ኑሪ ብዙ ነገር ብያቸዋለሁ። እኛ አይደለም ከዛ በኋላ እና መስመር እንዳይዝ እያደረጋቸው ያለው እሱ ነው እና ወይ ደግሞ አልፈልግም በቃ ብሎ እኮ መወሰን በጣም ደስ ሄርሜላ ጋራ ኑር ወይ ደግሞ ከሩታ ጋራ ኑር ወይ ከፍቅር ጋራ ኑር ልለው አሁን የምችልበት ሰዓት አለ። ከጨዋታ ውጭ ይሆናለሁ ብላ ስላለች ብቻ የቡታጀራ ዩቲዩበር ድምጥምጣቸው እየጠፋ ነው እና ብዙዬና ድብ መጥተዋል ዛሬ። ብዙዬ እውነት ለሴሊ ትክክለኛ ነገር ዛሬ ነው ያወራችሁ ብዬ አስባለሁኝ። ሴት ልጅ እኔ ዝቅ ብላ ራሷን ሳታከብር ስትቀር እንደምናደድ ያው ታውቃላችሁ። ለምን ወደዳችሁም ጠላችሁም ፈጣሪ ሲፈጥራችሁ ሁላችሁም የራሳችሁ ድራሽ አላችሁ፣ ግራጎን አላችሁ። መቼም ቢሆን የሰው ልጅ ማስጠል ሆነይ ምን ሆነይ ምንም ትሆን ለምን አካለ ጎደሎ አትሆንም። የራሷ ያለላት ወንድ አለ፣ በቃ የሚያከብራት፣ የሚታዘዛት፣ የሚያዝንላት፣ የሚንከባከባት የራሷ የሚሆን አቋራሽ አላትና ዛሬ ብዙዬ ባለችው ተቃውሞ የለኝም ብዬ አስባለሁኝ። ሩታ ላይ መረር ብታረገውም በሰሞኑ ባረገችው ሩታ ከህይወቱ ከአብርሽ ህይወት መውጣት ከፈለገኝ ብዙም ማብራራት አይጠበቅባትም ብዬ ስለማስብ ብዙም አልጫናትም ዛሬ ብዙዬን። ለምን ብትሉ ንግግሯ ለሴቶች ሁሉንም ፍቅር ተዘጋጅታበት ነው የመጣችው። በቃ እዚህ ውጥቅጥ ውስጥ ገብታ ለመጫወት ነው የመጣችውና ስለ ፍቅር ማውራት አልፈልግም፣ መናገር አልፈልግም። ነገር ግን ሄርሜላና ሩታ የራሳቸውን ተንከባክበው የራሳቸውን ህይወት የመኖር መብት አላቸው። እኔ ያስታረኳቸው ደግሞ አብረው እንደዚህ እየሄዱ ሶስተኛ ሴት ሊቃወሙ ሳይሆን ጠብ ጥሩ አይደለም። አንዴ ተፈጥሯል መሀላቸው ብዙ ክፍተት አለ። ያንን ክፍተት ትተው ሰላም ሆነው በቤታቸው እንዲኖሩ እንጂ አብረው ቪዲዮ እንዲሰሩ አይደለም ያስታረኳቸው ብላለች። እኛም የሩታ ላይ ትንሽ ጫና የበዛባት ሄርሜላ ጋር ጓደኛ በሆነችው ነው። ያው ይቅርታ ትልቅነት ነው። ቢሆንም ግን ጓደኝነት አያስፈልግም። ብዙም ተናግራለች። የእነሱ ጓደኝነት እንደዚህ አብረው ቪዲዮ ከዚህ እያሉ ሶስተኛ ሴት እንዲጨቃጨቁ ራሳቸውን እንዳወርዱ አልፈልግም ብላለች። ቪዲዮውን እንግዲህ አይታችኋል፣ መግቢያ ላይ አይቼላችኋለሁ እና በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ማለትም ዛሬ እንደ ሴት ብዙዬ ስለተናገረች ሴት ልጅ ራሷን በቃ ስትንከባከብ ስትወድ እኔም ደስ ይለኛል። ማንም ሰው የኛን ህይወት የሚኖርልን የለም። ማንም ተንጫጫ፣ ማንም ኮሜንት ጻፈልኝና የኔ ህይወት የሚያበላሽበት ምክንያት የለም። እኔ አንድ ፈጣሪ የሰጠኝ ሲፈጥረኝ አንድ ባላለኝ በቃ እሱን ተንከባክቤና ለሱ ታዛዥኝ መኖር እንጂ ይሄ የሚዲያ ጨጋጋታ አንቺ ቆንጆ ነሽ፣ አንቺ ምንድነሽ፣ አንቺ እኮ እሱ ጋር ብትሆኒት ብወልጂ የአንቺ ልጆች ከሱ የሚወለደው ልጅ ምናምን ይሄ ትዳር አይደለም። ብዙዎቻቸው የተሸወዳችሁት የአብርሽና ሩታ ትዳር ሚዲያ ስለወጣ ብቻ ነው ይሄ ሁሉ ነገር የተፈጠረው አይደለ። አብዛኛው ግን ኮሜንት ትጽፍ የሚዲያ ትዳር ብላችሁ ነው የምታስቡት። ኖ የሚዲያ ትዳር አይደለም። የሚዲያ ትዳር ለዶላር ነው። ትዳር ማለት ውስጡን ብዙ ባህር ነው፣ ባህር የማያልቅ ባህር ታውቃላችሁ። ባህር አሁን ምኑን ነው ጠልቃችሁ ትጨርሳላችሁ? ተፋል ከውስጥ አይደለ? ባህር ነው ትዳር፣ ባህር ነው። ስለዚህ ዛሬ ዲብም ነግሯቸዋል። ከማንም ጋር ሁን ብዬ የማዝዝበት ምክንያት የለኝም። ከፍቅር ጋር ከፈለገ እንደፈለገ መሆን ይችላል። ግን ቆም ብሎ እንደ ወንድ ልጅ ማሰብ አለበት። ወንድ ልጅ ይሄ ጥሩ አይደለም ብሏል። ምክር ሰጥተዋል። ዛሬ እስከ ዛሬ ያሽቃብጡ የነበሩትን ዛሬ ሶስተኛ ሴት ሲያመጣ እንግዲህ ያፈሩ ማለት ነው። ሩታ ሀብቴንም ጎዳለን ሲሉ ሄርሜላንም ጎዱ። መልሰው ደግሞ ወደ ፍቅር ሲሄዱ ወደ ህዝቡ አቋም መጥተዋል። እንግዲህ አብርሽ ቤተሰቦች ሄድበት የኔ ወንድም የተመቸውን ይመቸኛል ብላለች። ብዙዬም የሱ የተመቸውን መገደፌ ነው እንጂ እኔ አልተመቸው ቦታ እንዲቀመጥ አልፈልግም ብላለች። ያ የ99 ሴት ሲያመጣም እየቀያየረች እንግዲህ እየጋበዘች ምሳ ማብላት አለባት ብዙዬ። ለምን የሷ አቋሟ ነው ማለትም ብዙ ጊዜ አብርሽም ብለዋለች። አንተ የተመቸህ ነገር ይመቸኛል፣ አንተ ያመጣሃቸው ሴቶች በሙሉ ይመቹኛል ብላ ቃል በቃል ተናግራለች። አሁን ላይ ከህይወቱ ውጡ ሄርሜላም ሩታም ብትል እንደ ውሃ ነው እንደ ምንድን ነው እንደ ጨርቅ ጠምዝዞ መጦ ስለተፋቸው ሴቶች ረሳች ማለት ነው። አሁን አዲስ ሴት መታለች እንግዲህ ወደ ፍቅር ለመገልበጥ እንደፈለገች ትንሽ ያዘነብላል። ፍቅር ጋራ ምንም ማለት አልችልም። ወዳ ፈቅዳ ይሄን ውጥንቅጥ ውስጥና አብርሽም ማንነት ወዳ ፈቅዳ ስለመጣች እኔ እሷ ጋራ መሳተፍ አፍ መካፈትም መነጋገርም አልፈልግም። ሄርሜላና ሩታ ግን እረፉ ብላለች። እረፉ፣ ራሳችሁን ኑሩ፣ እየሄዳችሁ አትዋረዱ። ሆምጠጥ ብላችሁ እንዴት እንደምትኖሩ አሳዩት።
ወንድ ልጅ እንደዛ ነው የሚወደው ብላ መክራቸዋለች። ምክሯን እናመሰግናለን። ነገር ግን አድልታለች። አንድ ቦታ ላይ ለሄርሜላ ስታግዝ የነበረችው እያስመሰለኝ እንጂ ወንድሟ ሴቶች ህዝብ ከመጣ ከሁሉም ሴት ጋር እንደምትመሳሰል ዛሬ አይተንበታል ቪዲዮ ላይ። ያው መቼም የወንድም አይደለም ምንም ቢያደርግ እኮ ቤተሰብ ያው ቤተሰብ ነው። ዲብም ብሎታል። ወንድሜ ነው ቆርጬ አልጥለውም፣ ነገር ግን ስራው ነው የምቃወመው እንጂ ወንድሜ ነው ብሏል። አዎ ወንድም እና እህት ዞሮ ምንም ብታረጉ እንኳን ይሄ ሴቶችን በአደባባይ ዝም ብሎ የሚያሽቃብጥ አይደለም። ሌባ ወንድም ቢኖራችሁ እንኳን ቋጥቋችሁ አጥሉትም። አላህ ያስተካክልልኝ ብላችሁ ነው እንጂ ዝም ብሎ ሰው የሚያስቸግር ምናምን አለ አይደለም። በሰፈር እንደዛ እንኳን ቢኖርባችሁ ያንን ልጅ ወንድም